አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከልቦ የቀረበውን ትርታ 97.6 FM ነው እያደመጣችሁ የምትገኙት። ቀደም ሲል ከአየር ንብረት ትንበያና መዳረሻ ከተማ ጥቆማችን በኋላ የአጋራችን እናት ባንክ መልእክትን ሰምተን የእሳት ወጃውን ተከታትለን ነው ተመልሰን የተገናኘ ነው። አጋራችን እናት ባንክን ከልብ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን የምናደምጥበት ነው። ሀገራዊ ጉዳዮችን እናስቀድማለን። የኤሌክትሪክ ኃይል ስርቆት ለሚያጋልጡ ዜጎች የኮሚሽን ክፍያ ሊሰጥ መሆኑ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት እንዳስታወቀው በሀገሪቱ የሚስተዋለውን የኃይል ስርቆት ለመግታትና በመሠረተ ልማቶች ላይ የሚደርሰውን ውድመት ለመከላከል አዲስ የቁጥጥር ስርዓትና መመሪያ ተቀርጾ ወደ ስራ ተገብቷል። የተቋሙ የሽያጭና የደንበኞች አገልግሎት ዳይሬክተር አቶ የህየስ ስዩም እንደገለጹት በአዲሱ መመሪያ መሰረት የኃይል ስርቆት የሚፈጽሙ አካላት ለሚያጋልጡ ጠቋሚዎች በጥፋተኞች ላይ ከሚጣለው ጠቅላላ የገንዘብ ቅጣት ውስጥም የ25 በመቶ የኮሚሽን ክፍያ ወዲያውኑ ይሰጣቸዋል ነው የተባለው። ለአብነትም አንድ ከፍተኛ ኢንዱስትሪ በፈጸመው ስርቆት ምክንያት 1 ሚሊዮን ብር ቢቀጣ ጥቆማውን ያቀረበው ግለሰብ የ250 ሺህ ብር የገንዘብ ማበረታቻ ይደረግለታል። ባለፈው የ2017 በጀት ዓመት በተደረገ የቁጥጥር ስራ ከኃይል ስርቆትና ከባከነ ኃይል 259 ሚሊዮን ብር ማስመለስ መቻሉን የጠቀሱት ዳይሬክተሩ ህብረተሰቡ የኃይል ስርቆት የሚፈጽሙ አካላትን በሚስጥር በማጋለጥ የበኩሉን ኃላፊነት እንዲወጣ ጥሪ አቅርበዋል። በኢትዮጵያ የሚንቀሳቀሱ ሁሉም የዲጂታል ሚዲያዎች በግዴታ እንዲመዘገቡ የሚያደርግ የአዋጅ ማሻሻያ ሊቀርብ መሆኑ ተሰማ። የኢትዮጵያ መገናኛ ብዙሃን ባለስልጣን እንዳስታወቀው በስራ ላይ ያለውን የመገናኛ ብዙሃን አዋጅ የህግ ክፍተት ለመድፈንና የበይነ መረብ ሚዲያዎች ወደ ምዝገባ ስርዓት ለማስገባት የቅድመ ዝግጅት ስራዎች እየተከናወኑ ይገኛሉ። ባለስልጣኑ ባወጣው መግለጫ እንደ ፌስቡክ፣ ቲክቶክ እና ዩቲዩብ ያሉ ማህበራዊ አውታሮችን በመጠቀም የሚዲያ አገልግሎት የሚሰጡ አብዛኛው አካላት የምዝገባ ፍቃድ የሌላቸው መሆኑን ተጠቅሷል። ለዚህም በ2013 ዓ.ም የወጣው አዋጅ የኦንላይን ሚዲያ ምዝገባን በፍቃደኝነት ላይ ብቻ ማድረጉ እንደ ምክንያት ተነስቷል። ይህንን ክፍተት ለመሙላት አዋጁን ማሻሻል ማስፈለጉን የገለጸው ባለስልጣን መስሪያ ቤቱ በበይነ መረብ በሚፈጸሙ የስነ ምግባርና የህግ ጥሰቶች ላይ ከባድ የአስተዳደር እርምጃዎችን እንደሚወስድም አስጠንቅቋል። ሀገራዊ ጉዳዮችን አስቀድመን ስናስደምጣችሁ ነበር። አሁን ደግሞ ከውጭ ላገኘናቸው ዜናዎች አልፈናል። የኬንያ ምክር ቤት የፕሬዝዳንት ዊሊያም ሩቶ ካቢኔ ህገ መንግስታዊ አይደለም በማለት የሀገሪቱ ከፍተኛ ፍርድ ቤት የሰጠውን ውሳኔ በመቃወም ይግባኝ ማለቱ ታወቀ። ምክር ቤቱ ይግባኝ ከማለቱ ባለፈ ፍርድ ቤቱ ካቢኔው በ24 ቀናት ውስጥ እንዲያድግም የሰጠው ትዕዛዝ ታግዶ እንዲቆይ ጥያቄ ማቅረቡን የምክር ቤቱ አፈጉባኤ ጽህፈት ቤት አስታውቀዋል። የኬንያ ከፍተኛ ፍርድ ቤት የፕሬዝዳንቱ ካቢኔ ህገ መንግስታዊ አይደለም ያለው በሀገሪቱ ህገ የተቀመጠውንና ማንኛውም የመንግስት ተቋም ከአንድ ጾታ ብቻ ከ2/3 በላይ መሆን የለበትም የሚለውን የጾታ ስብጥር ድንጋጌ ባለማክበሩ እንደሆነም ጠቅሷል። አሁን ያለው የፕሬዝዳንት ዊሊያም ሩቶ ካቢኔ 18 ወንዶችና 7 ሴቶችን ያቀፈ ሲሆን ይህም በህጉ የተቀመጠውን የግዴታ የጾታ ስብጥር መስፈርት ያሟላ መሆኑ ተገልጿል። በመጨረሻም የሶሪያው ፕሬዝዳንት አህመድ አልሻራ አዲስ የተመረጠው የሀገሪቱ ምክር ቤት የመጀመሪያ ስብሰባውን በትናንትናው ዕለት ማካሄዱን ተከትሎ ሀገሪቱ አዲስ ታሪካዊ ምዕራፍ እየጻፈች መሆኑ ተገለጸ። የቱርኩ አናዶል የዜና ወኪል እንደዘገበው ፕሬዝዳንቱ ለሕዝብ ተወካዮች ምክር ቤት ባደረጉት ንግግር ሕግ አውጪዎች ምክር ቤቱን የኃላፊነትና የብቃት ሞዴል እንዲያደርጉት እንዲሁም የሕግ የበላይነትና የመንግሥት ተቋማትን ክብር እንዲያስጠብቁ አሳስበዋል። 210 ወንበሮች ባሉት አዲሱ የሶሪያ ምክር ቤት ስብሰባ ላይ 206 የምክር ቤት አባላት የተገኙ ሲሆን አባላቱም በፕሬዝዳንቱ ፊት ሕገ መንግሥታዊ ቃለ መሐላ ፈጽመዋል። በተያያዘ ዜና አዲስ የተመሰረተው የሶሪያ ምክር ቤት አብዱል ሐሚድ አኪል አልዋክን የምክር ቤቱ አፈ ጉባኤ አድርጎ መምረጡም ተነግሯል። ምክር ቤቱ ባካሄደው የመጀመሪያ መደበኛ ስብሰባው ላይ በተደረገ ድምፅ አሰጣጥ አብዱል ሐሚድ አልዋክ ከአጠቃላይ የምክር ቤት አባላት 99 በመቶ ድምፅ በማግኘት ተቀናቃኞቻቸውን በማሸነፍ ሚድል ኢስት ሚተር አስነብቧል። የሰሜን ምስራቅ ሶሪያ ተወላጅ የሆኑት አዲሱ አፈ ጉባኤ ቀደም ሲል በዳኝነትና በዩኒቨርሲቲ መምህርነት ያገለግሉ ሲሆን ከቅርብ ጊዜው የሀገሪቱ የፖለቲካ ሽግግር በኋላ
የሶሪያን ጊዜያዊ ህገ መንግስታዊ ማዕቀፍ ያጸደቀው ኮሚቴ በሊቀመንበርነት መርተዋል። ይህ የምክር ቤት ስብሰባና የአፈ ጉባኤ ምርጫ እንደ አውሮፓውያን አቆጣጠር በታህሳስ 2024 የአሳድ አስተዳደር ከወደቀ በኋላ የተደረገ የመጀመሪያው ሲሆን በሀገሪቱ አዲስ ህገ መንግስታዊና ተቋማዊ አስተዳደር ለመመስረት ትልቅ ምዕራፍ መሆኑ ተገልጿል። ተመልሰን ተገናኝተናል። የተወደዳችሁ የተከበራችሁ አድማጮቻችን ትርታ 97.6 ኤፍኤምን እያደመጣችሁ ትገኛላችሁ። ለተሰኞ የማለዳ ዝግጅታችን አሁንም መደመጡን ከፍ ብሎ ቀጥሏል። አህመዲን ሸረፋና በፍቅር ግዛቸው አብረናችኋለን። ሲኒየር ቴክኒሻናችን አለኸኝ ቢተው በቴክኒክ ቁጥጥሩ አብሮን አለ። ለእናንተም ሀሳብና መልእክት እጅግ አክብሮት አለን። የዚህ ሰዓት አጋር ሆነው ከኛ ጋር እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚላችሁ እናት ባንክና ራይድ አብረውናሉ። ራይድ በ8294 ፈጣን የትራንስፖርት አማራጭ ለሚሊዮኖች ቀዳሚ ምርጫ ሆኖ እንደቀጠለ ይገኛል። በእጅ ስልኮቻችሁ ላይ የራይድን አፕሊኬሽን በማውረድ ባሉበት ቦታ ሆነው የትራንስፖርት አማራጭ ቢያስፈልጎ በ8294 ሄሎ ብቻ ማለት ይበቃል። ለእርሶ አስተማማኝ የትራንስፖርት አገልግሎት ባሉበት ሁሉ በማቅረብ ራይድ ዛሬም ቀጥሏል። 8294 ለፈጣን የትራንስፖርት አማራጭ ራይድ አጋራችን ነው። ከልብ አድርገን እናመሰግናለን። ሌላኛው አጋራችን ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ከአገልግሎቶቹ መካከልም ስለ አንቺ የሴቶች የቁጠባ ሂሳብ፣ ኦሚ ከወለድ ነጻ ባንክ አገልግሎትና እናት ፖስ የክፍያ አማራጭ ይገኛሉ። እናት ጤና ደግሞ ለጤናችሁ ክትትል ለማድረግ ለምትሹም የተዘጋጀ ነው። እናት መላ ወይም ዩኒካሽ ደግሞ የትምህርት ቤት የክፍያ ዘዴ ነው። የዘንድሮ 2018 የትምህርት ዓመት ተጠናቋል። ለ2019 ልጆቻችሁን ለማስመዝገብ ወራዊ ክፍያ ቸውን ለመፈጸም እንዲሁም ደግሞ ውጤታቸውን ለማስተዳደርና ከትምህርት ቤታቸው ጋር መልካም የሆነ ግንኙነት ለመፍጠር እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ዘዴ ነው መጠቀም የሚጠበቅባችሁ ማለት ነው። ማን እንደ እናት የሚላችሁ እናት ባንክ የሰዓት ሌላኛው አጋራችን ነው። አጋሮቻችንን ከልብ አመሰገንን። ከልቡ የቀረበውን ትርታ 97.6 ኤፍኤም እያደመጣችሁ ትገኛላችሁ። አድማጮች አብራችሁን ስላላችሁ ምስጋናችን ከልብ ነው። እኛ መረጃዎቻችንና መሰናዶችን ለእናንተ እያጋራ ነው። እናንተም ሀሳብና አስተያየቶቻችሁን ለእኛ እያደረሳችሁ ስለሆነ እጅግ አድርገን እናመሰግናለን። ቀደም ሲል የዳሰሳ መሰናዶን ተከትሎ የአጋሮቻችን መልእክትና የሰዓት ወጃውን ተከታትለን ነው ተመልሰን የተገናኘ ነው። አጋራችን እናት ባንክና ራይድ ትራንስፖርትን ከልብ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራ ነው። ሀገራዊ ጉዳዮችን እናስቀድማለን። ኢትዮጵያና ኬንያ የኤሌክትሪክ ንግድን ለማሳደግና ቀጠናዊ የኃይል ትስስርን ይበልጥ ለማጠናከር የሚያስችል አዲስ የኤሌክትሪክ ኃይል አቅርቦት ስምምነትን ተፈራረሙ። በኢትዮጵያ ኤሌክትሪክ አገልግሎትና በኬንያ ፓወር ኤንድ ላይቲንግ ካምፓኒ መካከል በአዲስ አበባ በተፈረመው በዚህ ስምምነት መሰረት ኢትዮጵያ ለኬንያ በ1 ኪሎዋት ሰዓት በ24 ብር ከ07 ሳንቲም ወይም ደግሞ በ0.15 የአሜሪካ ዶላር የኤሌክትሪክ ኃይል እንደምታቀርብ ታውቋል። በፊርማ ስነ ስርዓቱ ላይ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አቶ ጌቱ ገረመው እንደተናገሩት ስምምነቱ ይበልጥ የተገናኘት የምስራቅ አፍሪካን የመፍጠር የጋራ ህልምን ለማሳካት የሚረዳ ነው ብለዋል። ኢትዮጵያ በአሁኑ ወቅት ለጅቡቲ፣ ለኬንያ፣ ለታንዛኒያና ለሱዳን የኤሌክትሪክ ኃይል በመላክ ላይ የምትገኝ ሲሆን ከደቡብ ሱዳንና ከሶማሊያ ጋርም አዳዲስ የኃይል ትስስር ስምምነቶችን በሂደት ላይ ይገኛሉ ብለዋል። ይፋዊ መረጃዎች እንደሚያመላክቱት ባለፉት 7 ዓመታት የኢትዮጵያ የኃይል ማመንጨት አቅም ከእጥፍ በላይ በማደግ ከ4462 ወደ 9752 ሜጋዋት ከፍ ማለቱ ተሰምቷል። በቀዶ ሕክምና የስፔሻሊስት ትምህርት በሰጠው ሰው ሰራሽ አስተውሎት ወይም ኤአይ ታገዘ ለማድረግ እየተሰራ መሆኑን የጤና ሚኒስቴር ገለጸ። የኢትዮጵያ የውስጥ ደዌ ሕክምና ማህበር 11ኛ ጠቅላላ ጉባኤውን ባካሄደበት ጉባኤ ላይ ተገኝተው ባደረጉት ንግግር ሚኒስተሩ ለስፔሻሊስት ሐኪሞች በሚሰጠው የቀዶ ሕክምና ትምህርት በሰው ሰራሽ አስተውሎት የታገዘ ትምህርትን አካቶ ለመተግበር ከትምህርት ሚኒስቴር ጋር በቅንጅት እየሰራ እንደሚገኝ የጤና ሚኒስትር ዴኤታ ሳህረላ አብደላ አስረድተዋል። የጤና ስርዓቱን በቴክኖሎጂ ለመቃኘት ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ስምምነት መደረሱን የጠቀሱት ሚኒስቴር ዴኤታው አክለውም ባለፉት 1 ዓመት ውስጥ በሰው ሰራሽ አስተውሎት የታገዙ የጤና አገልግሎቶች መተግበር መጀመራቸውን ጠቁመዋል። ይሁን እንጂ ቴክኖሎጂው የሚሰጣቸው መረጃዎች የማጥራትና የቁጥጥር ስራዎች ሊጠናከሩ እንደሚገባም ያሳሰቡት የኢትዮጵያ የውስጥ ደዌ ሕክምና ማህበር ፕሬዚዳንት ዶክተር ብሩክ አለማየሁ በበኩላቸው የሰው ሰራሽ አስተውሎት የሕክምና አሰጣጥ
አሰጣጥን ለማሳለጥ የበሽታ ምርመራ ጊዜን ለማጠናከር የላቦራቶሪ ውጤት ትክክለኛነትን ለማሻሻል ከፍተኛ እገዛ እያደረገ እንደሚገኝም አብራርተዋል። ሀገራዊ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎቻችን አልፈናል። በምስራቅ አፍሪካና በአፍሪካ ቀንድ ቀጠናዊ ትስስርን ለማጠናከር ሰላምን ለማስፈን የሚደረጉ ዲፕሎማሲያዊ ጥረቶች በከፍተኛ ሁኔታ መቀጠላቸው ተሰማ። ወል አፍሪካ የዜና አውታር በቀጠናው ያሉ ዋና ዋና ክንውኖችን ጠቅሶ እንደዘገበው በምስራቅ አፍሪካ ሀገራት መካከል ያለውን የኤሌክትሪክ ኃይልን የኢኮኖሚ ትስስር ይበልጥ ለማሳደግ አዳዲስ የሁለትዮሽ ስምምነቶች እየተፈራረሙ ይገኛሉ ብለዋል። ይህ በእንዲህ እንዳለ የቀጠናው የንግድ ልውውጥና የወደብ አማራጮችን ለማስፋፋት የሚደረጉ ንግግሮችን በጋራ ጥቅሞች ላይ ተመስርተው በመከናወን ላይ መሆናቸው ተመላክቷል። በሌላ በኩል በቀጠናው ዘላቂ ሰላምና መረጋጋትን ለመፍጠር የአፍሪካ ህብረት የምስራቅ አፍሪካ የበይነ መንግስታት ባለስልጣን ወይም ኢጋድ ከተለያዩ አባላት አገራት ጋር የሚደርጓቸውን የሰላም ውይይቶችና የአደራዳሪነት ሚናዎች ተጠናክረው መቀጠላቸው መረጃው አክሎ አስታውቋል። በመጨረሻም ሙጅተባ ሐሚኒ ማስጠንቀቂያን አሰሙ። እስራኤልና አሜሪካ በጥምር ጥቃት በፈጸሙት ወቅት ለተገደሉት አባታቸውና ለሌሎች ኢራናውያን ሞት የበቀል እርምጃ እንደሚወስዱ የኢራኑ የበላይ መሪ አያቶላ ሙጅተባ ሐሚኒ ዝተዋል። በመልእክታቸውም ለአባታቸው አያቶላ አሊ ሐሚኒ በጦርነት ለተሰዉት ኢራናውያን ደም የበቀል ቅጣት እንደሚፈጽሙም አስታውቀዋል። ሙጅተባ ይህንን በቀል እርሳቸው ቢኖሩም ባይኖርም እንደሚፈጸም ሲናገሩ በዓለም ዙሪያ ያሉ ነጻ ህዝቦች የዚህ መለኮታዊ ተልዕኮ አካል ይሆናሉም ብለዋል። በአሜሪካና በእስራኤል ጥምር የአየር ጥቃት ባለፈው የካቲት ወር የተገደሉት የቀድሞ መሪ አያቶላ አሊ ሐሚኒ ባለፈው ሳምንት አጋማሽ ስርዓተ ቀብራቸው መፈጸሙ ይታወሳል።